በሉታችሁ ምንድነው? ውጡ ለናቃቸው ውጡ። እነማን ነው ማታውቂው? ቁጭ በሉ ግቡ። ና ቁም ና ተመለስ ና ቁጭ በላ ተብያ ግባ ደስታ ቁጭ ይውጡልኝ። ለምንድን ነው የማታውቂያቸው? አላውቃቸውም እኔ አላውቃቸውም። የማታውቂውን ሰው አብረሽ እንደዚህ ተስማምተሽ እያስገባሽ የነበረው ግቢና ቁጭ እኔ አላውቃቸውም። ለምን መኪና እያለው ሰው እንደዚህ መኪና መግባት የሚችልበት ቦታ ላይ ፋይል ተሸክሞ የተንቀሳቀሱ እንዳሉ ሁላችሁንም ውጡልኝ። በህግ አምላክ ውጡልኝ። አይ ጠቅላላ አድርጋችሁ እሷ ላይ እንድንዘፍዝፈው ብላችሁ ከሆነ እኔ አንድ ምስኪን እናት ነኝ። አታስቸግሩ። እንዴት ነው አንቺ የምታውቂያቸውን ሰዎች አላውቅም። ምን አይነት የማይመስል ውሸት ምን አይነት ውሸት ነው የምትዋሽ? ለምን ለእኔ ነው ግልጽ እያልሆነልኝ ያለው ወይንስ ነገሮችን እናንተ ናችሁ እኔ ግራ እንድጋባ? ቤዛ ልጅሽን እና ባለቤትሽን አግታብሽ ነው ያለችው። ሊያ የምሰራበት ድርጅት እንደማንኛውም ሰው እሰራለሁ። በቃ ተቀጥሬ ህጋዊ ድርጅት ለህዝብ የሚጠቅም ድርጅት ውስጥ ነው የምትሰሪው? አዎ። ለዛም የመኮንን ድርጅት ውስጥ ከነማን ጋር ሆነሽ ነው እነዚህ ነገሮች ተመሳጥረሽ እየሰራሽ ያለሽው? ማነማን ናቸው ከጀርባ ሆነው እያገዙሽ ያሉት? ድርጅቱንስ እሷ ከማን ጋር ሆና ነው? መቼም ብቻዋን ልትከፍተው እንደማትችል አውቃለሁ። አሁን ባለቤትሽ በዚህን ሰዓት ከሊያ ጋር ነው ያለው። ሊያ ደግሞ ወንጀለኛ ነች። አንቺ ወንጀለኛ ነሽ። ሊሆኑ የሚችሉ ከ18 ዓመት በታች የሆኑ ህፃናቶች ልጆችሽ ናቸው። ከዚህ በላይ እነሱ ማወቅ ምንድን ነው ያስፈልገሽ? አስገብተሽ ያለውን ፋይል ለመቀበል ነበር አስጠብቂያቸው ነበር። በስነ ስርዓት ስሚኝ፣ ቮይስ ሪከርድ አለ። እነሱን ስታስገቢያቸው ስታወሪያቸው ሰላም ብለሽ በስትክክል ስታስገቢያቸው እያዳመጥኩሽ ምን አባሉ መኮንን ክዳችሁታል እንዲህ ነው እያልክ የምትለን አሁን ህይወታችንን ለማሳጣት ነው የመጣኸው? ከላይ ሆኜ የተከታተልኩኝ ስለሆነ ምንም ነገር አትፈልጉ። ሊያ አይታለች። ፊቱን አዙር ብዬ ስነ ስርዓትን ያዝ። ፊቱን ዙር ወደዛ ዙር። አንተ ዞር በል ብያለሁ። አንተ ጀመር ፋይሉን እንድትወስድ የፈቀድኩልህ ዋልሽ። ሰማኸኝ አይደለ? እኮ ምንድን ነው ገብታ ስትወር ዝም ብለህ አንተ እኔ ፈልጌ እንድትወስዱት ያስቀመጥኩላችሁ ፋይል ነው። አንተ ማን ምንድን ነው? ለምን አትናገርም? ማን ሊያይታለች? ተናገር። ሊያይት ነው ያለችው እያልኩ እኮ ነው። ሊያይታለች። አንተ እንዴት አይነት ስርዓት የጎደለ ሰው ምንድን ነው ያልከው? ስርዓት የጎደለ እንዴት አይነት ስርዓት የጎደለ ሰው ነው? መኮንንን ይሄ ፋይል እኔ በድብቅ ወደ መኮንን ድርጅትና መኮንን የሚያቀበትን ሁኔታ ባመቻች የህይወት እጣ ፋንታችሁ ምን ይሆናል? የድርጅቱ ነው ሞገስ። እኔ እናንተን በራሴ ቁጥጥር ስር አድርጊያችሁ ይሄ ፋይል ወደ መኮንን ድርጅትና መኮንን ቦታ ቢደርስ ምን አይነት ነገር እንደሚደርስባችሁ ታውቃላችሁ። ዞርጋ አቶ ቤት ምንድን ነው? ቺና ሊያ ከጀርባ የምትሰሩት ስራ አለ ብሎኛል። ጥላ ምን ነበር እናንተ ከጀርባ የምትሰሩት ስራ? የለችም ሌላ ቦታ ነች ምናምን ያሉ ግን ገለው ነው የጣሉት። ያው ከሊያ ጋር እጅና ጓንት ነን እሷና ነኝ እንዲለማመዱ አድርጋችሁ ያንን ነገር ነጮች በመጡበት ሰዓት እኩል ካላሉ የሚቀጡበት ክፍለ ሀገር ላይ እንግዲህ እስር ቤት አለ ነው እያልሽኝ ያለሽ። መቼም ብቻዬን እኮ አንተ ባይሆን ብቻ ነው የመጣ። ፈትሹትና ስልክም መሳሪያ ካለም ተቀበሉት። እናቴና እኔን የጎዳን ሰው እኔን ይጉዳኝሽ። እናቴ የጎዳብኝ ሰው እንዴት ነው በገንዘብ ሊያታለች? አንተን ከመኮንን ጋር ያጋጨ ነገር ምንድን ነው? ጥቅም ነው። ከነ ልጅ ለመያዝ ያላችሁበት ቦታ መተን ነበርና የመኮንን ሰዎች ላይ ጥቃት ፈጽመ ነበር ያመለጥከው። አንተ ለራሱ አዝኛለሁ እያልከኝ ነው፣ ግን አንተ የገዛ ልጅህ ወስደህ እሳት ውስጥ ያስገባ ሰው የገዛ ልጅህን አንተ እንዴት ብታስ ስማ አቶ ጥላሁን ይባላል። ማንን? የገባህበት መንገድ ቀላል መንገድ አይደለም። ማንን? አቶ ጥላሁን። አቶ ጥላሁን በህይወት አለ? በህይወት አለ ወይ? ዞርጋ አቶ ቤት ምንድነው? ተንበርከክ። ምንድነው? ተንበርከክ። መኪና ስራልኝ ብለህ ጠርተኸኝ እንደዚህ ነው? ተንበርከክ። ያንን ሳደርግ ምን መልስልኝ? ያንን ሳደርግ ምን መልስልኝ? ያንን ሳደርግ ምን ታደርጋለህ? አንተ ነው ወይኔ ነው የምገለው? አራት መኪና አይደለም ከአራቱ መኪና አንዱ ላይ ብቻ ነጥለህ ያደረክበት ምክንያት ምንድን ነው? እኛ ላይ ነው እንደዚህ አይነት ጨዋታ የምትጫወተው? ከኔ ጋር ነው እንደዚህ አይነት ጨዋታ የምትጫወተው? ምንም አይነት ጨዋታ የለም እኮ ቶቢ። ከኔ ጋር ነው ወይ እንደዚህ አይነት ጨዋታ የምትጫወተው? እኔ እኮ አንድ ተራ መካኒክ እኮ ነኝ። ስራልኝ ብለህ እኮ ነው ያመጣከኝ። ተራ መካኒክ?
አው ተራ መካኒክ ነው መኪና ለመስራት የመጣው እንዴ? እና ምንድነው የፈለከው ከኔ? ምንድነው የፈለከው ከኔ? እናገራለሁ። እሺ እነግራለሁ። በቃ እና ተነስና ነገርኛ መጠየቅ ነገር በስነ ስርዓት መልስልኝ። ገባህ? እናገራለሁ። እሺ እናገራለሁ። አንተ አቶ አቤል እባክህ ተቀባል እንዴ? ስለሱ ለምን አባ ነው የማያገባኝ? ቁጭ በል ሲጥ አርኪ ነው ገደል። እሺ ምንድነው? ቁጭ በል እዛ ቁጭ በል። አንተ ቁጭ በል ተቀመጥ እዛ። አቶ አቤል እባክህ ተረጋጋ። በእጅ እንዳልጠጣ እኮ የሆነች አንዷ መኪና ግጭት ደረሰባትና አቤል ቤት ግጭት መኪና ደረሰባትና አንዷ መኪና እንትን እንድትመጣ ተፈልጎ ነው። ዋናው ስራ አስኪያጁ ካልመጣ ምናምን መፈታት አይችልም ምናምን ስላ እባክህ እንዳስበው እንዳገለኝ መሞት አልፈልግም። ይኸውልህ ምሰማኝ ከሆነ አንድ ባንድ ሰውነትህን እየተለተልኩ ሰውነትህን እየቆራረጥኩልህ እንድትለፈልፍ አድርጋለሁ። ጎማ ሲነፍስና አስቀይርልኝ ትለኛለህ፣ መጥቼ ይቀይራል። ከዛ ውጭ ምንም የማውቀው ነገር የለም። መኪናዬን ከእናንተ ድርጅት ውጭ አሰርቼ አውቃለሁ። ቤተሰቦቼ እንግዲህ ያው ቅድም ስናደርግ ወይም ደግሞ ስንከታተል የነበረው ነገር በሙሉ አይታችኋል። ሞገስና ደስታ ተገቢ የሆነው ማስረጃ ለእኔ ያሳልፈው ለመስጠት ቃል ገብተውልኛል። እነሱ መደረግ ያለባቸውን ነገር ካደረጉ በኋላ እኔ አሁን ምን እያደረግኩኝ ይገኛለሁ? ሰፈር ውስጥ ገብተናል። ይሄም ሰፈር ማለት እንግዲህ የሊያ ቀኝ እጅ የተባለችዋን ግለሰብ የምንይዝበት ወይም ደግሞ ግለሰብ ሊያ የተባለችዋን ግለሰብ አሳልፋ ልትሰጠን የምትችል እንግዲህ ሴት ልናገኝ የምንችልበት የመጨረሻው እድላችን ነው። ይህንንም ደግሞ እንግዲህ በገዛ ስልኳ ደውላ ያሉትን ነገሮች አስረድታናለች። ወይዘሮ ቤዛ ትባላለች። ስላሉት አንዳንድ ነገሮች እንግዲህ ለእናንተ አሳልፌ መናገርን ማሳልፌ መስጠትም ስላለብኝ ነው። አሁን ምንድነው ነገሮች ወዴት እያመሩ ነው ለምትሉኝ ሰዎች ደግሞ እንግዲህ ቀጥታ ከተባለበት ቦታ ወጥተን አስፈላጊ ወደሚባለው ቤት ይሄድ እንገኛለን። አንዳንድ እንቅስቃሴዎችን ቦታውም ላይ እንግዲህ ቶሎ ደርሰናል ላለመባል እሷም የሁለተኛ የስልክ ጥሪዋን እስክታደርግልን በራሳችን መንገድ እየጠበቅን እንገኛለን። እስቲ እዛ እንደደረሰን ምን ይፈጠራል? ምን አይነት ነገር ይከናወናል? ቤዛ ስላሉት ነገሮች ታምነናለች የሚለውን ነገር እንግዲህ ያለውን ነገር ተገቢ በሆነ መንገድ ታስረዳናለች የሚለውን ነገር ማለት ግልጽ በሆነ ነገር ትነግረኛለች ብዬ ተስፋ አደርጋለሁ። እኛም መጠቀም ያለብን ነገሮች እንጠቀማለን። እሷም እንግዲህ ማስረዳት ያለባት ነገር ካስረዳችን በኋላ ነው ተገቢ ወደሆነ መንገድ የምንሄደው። አሁን እንግዲህ በቅርብ ርቀት ቤት አካባቢ ነው የምንገኘው። እኛም ጥንቃቄ ማድረግ ያለብን ነገር በሙሉ እያደረግን እንጠብቃለን። ስልክ ከተደወለልን በኋላ ከስልክ ጥሪ በኋላ እንግዲህ መደረግ ያለባቸው ነገሮች በሙሉ የምናደርግ የሆነ ውድ ቤተሰቦች የትም ሳትሄዱ ከኔ ጋር እንድትሆኑ እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁንም እንዲሁ ኮሜንት ላይ እንድታስቀምጡን ይፈልጋል። ከኔ ጋር ቁጭ በሉላችሁ። ቁጭ በሉ። ምንድነው? ውጡ ነው ያላቃቸው። ውጡ። እነማን ነው የማታውቂው? ቁጭ በሉ። ግባ ደስታ ቁጭ። ሞገስ ግባ። ይውጡልኝ። ለምንድን ነው የማታውቂያቸው? አላቃቸውም። እኔ አላቃቸውም። የማታውቂውን ሰው አብረሽ እንደዚህ ተስማምተሽ እያስገባሽ የነበረው ግቢና ቁጭ በይ። እኔ አላቃቸውም። የማይሆን ነገር እንዳይፈጠርብሽ ግቢና ቁጭ በይ። ገብተሽ ቁጭ በይ። በህግ አምላክ ውጡልኝ ከዚህ ቤት። ውጡልኝ። እኔ እንዴ አርፈሽ ቁጭ ወርዛ ላይ ባልቀመጥስ ቤት እኮ ነው የምፈጠርብሽ። በቃ እኔ አላቃቸውም። ውጡልኝ ሁላችሁም። ማንን ነው የማታውቂው? ሁላችሁንም ውጡልኝ። በህግ አምላክ ውጡልኝ። የትኛውን ህግ ነው የምትጠቀሙ? ውጡልኝ። እኔ አላውቅም ምንም። እኔ ማንንም አሁን እኮ እነሱን ቀድሜ ላኩት። ከነሱ ጋር ያለሽ ጭቅጭቅ እንዳትፈጥሪብኝ። ውጡልኝ። በቃ ማታውቂውን ሰው እንደ ሰላም ብለሽ ያስገባሽ ነበር። በህግ አምላክ ውጡልኝ። ሴት ልጅ ነሽ። አርፈሽ ቁጭ። የማይሆን ነገር እንዲፈጠር አልቀመጥም። በቤቴ ተቀመጪ። ቆሚ። ልታዘኝ ነው እንዴ? ለምን ነው ማላዝሽ? በቃ ውጡልኝ እኮ አርፈሽ ቁጭ። አልቀመጥም። የማይሆን ነገር እንዳይፈጠር አልፈሽ ቁጭ። አልቀመጥም። ውጡልኝ። በህግ አምላክ ውጡልኝ። ሞገስ የምትሰማ ከሆነ ነገር አለ። አይልሽ ሁሉም ነገር ያውቃሉ። ምንድን ነው የሚያውቁት? ነገር የለም። ስለያዛችሁት ፋይልም ለምን እየጠበቅሻቸው እንዳለ ማንቀል ነው። አልፈሽ ቁጭ ብዬሻለሁ። አልፈሽ ቁጭ። በቃ ሄደሽ ቁጭ። ከህግ ጋር ስለሚሰሩ ቁጭ በሉና ከዚህ በላይ እነሱ ማወቅ ምንድን ነው ያስፈልገሽ? አስገብተሽ ያለውን ፋይል ለመቀበል ነበር አስጠብቂያቸው ነበር። በስነ ስርዓት ስሚኝ፣ ቮይስ ሪከርድ አለ። እነሱን ስታስገቢያቸው ስታወሪያቸው ሰላም ብለሽ በስትክክል ስታስገቢያቸው እያዳመጥኩሽ እኔ እዚህ ጋር ነበርኩኝ እና ሰላም አልኳቸው። ሰላም ማለት አውቃቸዋለሁ ማለት ነው እንዴ? የማታውቂውን ሰው እንዴት ነው እንደዚህ አይነት ቦርሳ ይዘው መጥቶ ሁለት ወንድ አንቺ ቤትሽን ብቻሽ ውስጥ ሆነሽ ሁለት ወንድ መጥቶ ሰላም ብሎ ሲገባ ምንድን ነው እንደማያክሱምት? አላቃቸውም። በግድ ወቂያቸው ከሆነ እንጂ እኔ አላቃቸውም። እርግጠኛ ነሽ? ሰላም ማለት አንተን ብትገባ ሰላም እላለሁ። ምንድነው ሰላም ማለት? አውቃለሁ ማለት ነው። ማታውቂውን ሰው ቤት አንኳኩቶ ሲገባብሽ ሰላም ብለሽ ወደ ቤት ውስጥ ታስገቢያለሽ? አትጠይቂም ምን እንደሆነ እንኳን? ውጡ ብያቸዋለሁ። እኔ አላቃቸውም። ውጡ ብያቸዋለሁ። እኔ ስመጣ ነው ውጡ እያልሻቸው ነበር። እኔን ስታይ ነው ውጡ ያልሻቸው። ምክንያቱም እኔን ስለምታውቂ፣ እኔም በምን አይነት መንገድ ለማምለጥ የሞከርሽ እንዳለሽ ስለማውቅ ሁሉን ነገር ያውቃሉ። ሞገስ ቀደም ስለሷም የጠየቅኩ አላውቅም ያልኩም ወይዘሮ ቤዛ በደንብ ነው የማውቅሽ። የት ነው የምታውቀኝ እንዴ? የአጎቴ ድርጅት ውስጥ እኮ ነው መሰለኝ።
እኔ በጉልበት እየተጠቀማችሁብኝ ነው፣ እያስገደዳችሁኝ ነው እንጂ እኔ ምንም የማውቀው ነገር የለም። እሺ ስለምትሰሪበት ድርጅት አታውቂም ነው? የምሰራበት ድርጅት እንደማንኛውም ሰው እሰራለሁ። በቃ ተቀጥሬ ህጋዊ ድርጅት ለህዝብ የሚጠቅም ድርጅት ውስጥ ነው የምትሰሪው? አዎ። ለዛም የመኮንን ድርጅት ውስጥ እና ታዲያ መኮንን ድርጅት ውስጥ እየሰራሽ ይሄ መኮንን ድርጅት ውስጥ እንግዲህ ሰው ኃይል ላይ የሚሰራ ሰው ነው። ይሄ ሹፌር ነው። እንዴት ነው ማታውቂያቸው? ቢያንስ አውቃቸዋለሁ ምን አይነት ዓላማ እንዳላቸው እንኳን አላውቅም ብትይ ያስማማል። ቢያንስ እንኳን እንዴት ነው አንቺ የምታውቂያቸውን ሰዎች አላውቅም ብትይ ምን አይነት የማይመስል ውሸት ምን አይነት ውሸት ነው የምትዋሽ? እንዴት ነው በዚህ ደረጃ የማይሆን ውሸት የምትዋሽ? ለምንድን ነው እንደዚህ አይነት ቀላል ውሸትስ የምትዋሽ? እንዴ የኛ ድርጅት እኮ በጣም ብዙ ቅርንጫፍ ነው ያለው። ከ10,000 ሰራተኛ በላይ የሚያስተዳድር ነው። እኔ እንዴት አውቃቸዋለሁ? ግን አንድ ብራንች ላይ ነው ሰፈር መጥተሽ ያለበት። ጠቅላላ አድርጋችሁ እሷ ላይ ልንዘፍዝፈው ብላችሁ ከሆነ እኔ አንድ ምስኪን እናት ነኝ። አታስቸግሩኝ። እኔ ከዚህ በላይ ትተዋወቁ። እኔ አላውቃቸውም። አጠገቤ ሆነው እኮ ነው የደወልሽላቸው። እኔ አላውቃቸውም። እንግዲህ ታዛው ምናምን ከመስሪያ ቤቱ ካልሆነ በስተቀር እኔ አላውቃቸውም። አጠገቤ ሆነው ነው። እቤት ነኝ አሁን። ባለቤቴም የለም ማንም የለም። እንድትመጡ ፈልጋለሁ አሁን በዚህ ሰዓት ውስጥ እንግዲህ ቶሎ ድረሱ ብለሽ ያናገርሻቸው። ሹፌሩም ደግሞ ማውራት ባለበት መንገድ ምንድነው ተደናግጣል አዲስ ነገር አለ እንዴ ስትዩም እንደነበር ሙሉ ሪከርድ አለኝ። አስፈላጊ ከሆነ ላሰማሽ እችላለሁ። እስቲ ከዚህ ውስጥ የዋሸሁት ነገር አለ? ድንገት ትክክል ካልሆነ ተሳስቼ ይሆን ድንገት ሌላ ሰው ቤት መጥቼ ከሆነ ብዬ እኔ አታስቸግሩኝ። አዎ ተሳስተህ ሌላ ሰው ቤት መጥተህ ሳይሆን አይቀርም። ሁሉንም ነገር ያውቃሉ። ለምንድን ነው ወይዘሮ ቤዛ ነገሩን እንዳከብድልሽ? ሁሉንም ነገር ያውቃሉ። ምንድነው የሚያውቁት? አንተ እኔን ታውቀኛለህ እንዴ? አንድ መስሪያ ቤት አልኩህ እኮ አንድ መስሪያ ቤት ልንሰራ እንችላለን፣ ግን ብዙ ቅርንጫፍ ነው ያለው። ከ10,000 ሰራተኛ በላይ ነው። ድንገት እንኳን ታይታችሁ አታውቁም? እስቲ ልብ ብለሽ ያቸው። ድንገት እንኳን ታይታችሁ አታውቁም? ትልቅ ሰው ነሽ። ልብ ብዬ ላላያቸው እችላለሁ። ብዙ እንድጫንሽም እንዳስቸግርሽም አታድርጊ እባክሽን። እና እኔ ማይሆኑ ነገሮችን እንዳደርግም መፈልግ አይነሱ አይደለም እኮ አልኩህ እኮ መጀመሪያ ያለው በግዳጅ ከሆነ ነው። ሁሉም ቁጭ ባይም ብላችሁ ያስቀመጣችሁኝ እኮ በግዳጅ ነው። እንዲገቡ የሚያደረከው በግዳጅ ነው። አስገድዳቸው ነው እንጂ እኔ ውጡ እያልኩ እየታገልኩ ነበረ። ግን ከዚህ በላይ አቅም ስለሌለኝ እናንተ ገፈታትራችሁ ገባችሁ። ያ እዚህ የምታመጡት ሌላ ፋይሎች ነበሩ አይደል? ደስታ ድርሱ ስንባል እዚህ ነው የምናደርሰው። ወይዘሮ ቤዛ ሁሉንም ያውቃሉ እኮ። አሁን እሱም እንደነገረሽ የድርጅቱ የአቶ መኮንን አጎቱ ናቸው። ይሁና ታዲያ ሁሉንም ያለውን ነገር ይሄን ዕቃ ከመምጣቱ በፊት የተቀመጠ እዛ የምንቀባበልበት ጋር እሱ ቀይሮ ይሄ ሌላ ያኛው ከድርጅት ከሊያ የተላከው አይደለም። እና ይሄን ሁሉን ነገር እኛም እንዳንቺ ነበር ማድረግ የሞከረው። እዛ ቦታ ላይ የተቀመጠ ቦታ ሄደን ስናደርግ እነሱ ከኋላ መጥተው አሁን እናንተ ምንድነው እሷ ላይ እንደፍድፍ ነው እሷ ላይ ጠቅልለን እንጣለው ብላችሁ ነው ተከታትላችሁ የመጣችሁት? አስከትላችሁ የምትመጡት እቃው የምናደርስበትን ከዛ ደግሞ የሊያ የቅርብ ሰው ከአንቺ ጋር እንደሆነ የምትነጋገሩት ክፍያ የምትፈጽሚው አንቺ እንደሆንሽ ነገር ናቸው። እና የተቀጠርኩበት ነው ክፍያ እንትን ልልኮ ነው ገል ማን ይቀጠረሽ? መስሪያ ቤቱ ነው። መስሪያ ቤቱ ላይ በመስሪያ ቤት እኮ በውል ክፍያ የሚከፈል ሌላ ሰው ወይም ደግሞ ከአንቺ ጋር የሚያገናኝ ሰው እንዳልሆነ አውቃለሁ። ሁለተኛ ደግሞ አንድ ድርጅት ለተወሰኑ ሰዎች ለይቶ ለብቻውን በአንድ ሰው ክፍያ የሚከፍልበት ምንም አይነት ምክንያት ሊኖርም አይችልም የለም። ይሄን ያክል አያውቁም ብለሽ በእኛ እንትን ለማለት አትሞክሪ። እና እናንተ ምንድነው ከኔ የምትፈልገው? ከአንቺ የምፈልጋቸው ነገሮች ብዙ ናቸው። ከነዛ ውስጥ ግን አንዱና የመጀመሪያው አንቺ ከሊያ ጋር በድርጅት ውስጥ ተመሳጥራችሁ እየሰራችሁ ያላችሁት ነገር ነው። እኛ ምንም ምስጥር የለንም፣ ስራም የለንም። እኔ በቃ ተነስ ቁጭ በላ ተሞክስ። ምን አደርጋለሁ እኔ ከዚህ በኋላ? ቁጭ በላ ታስፈልገኛለህ። ወይዘሮ ቤዛ ብዙ ባንከራከር ጥሩ ነው ብዬ አስባለሁ። እንዴ አንድ ትልቅ ድርጅት ከ10,000 ሰራተኛ በላይ ያለው ብዙ ቅርንጫፎች ያለውን መተህ አንድ ግለሰብ ታስቸግራለህ እንዴ? አንተ ይሄ እኮ ማስቸገር ነው እኮ። እስቲ ስለ ድርጅታችሁ ትንሽ ላውራሽ። መኮንን አሁን አንቺ ከጀርባው ብዙ ነገሮችን እየሰራሽ እንዳለሽ ሲያውቅ ምንም ያደርግ ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር የለም። ይሄ እኮ አሁን እኮ በግድ አውጣጭ ሲያቅስ ምንም የሚያውቀው ነገር የለም። ሲያቅስ የለማ የሚያውቀው ነገር የለም። ስለ ባለቤቴ ስለ ልጆችሽ ምንም አታስቢ? ምን ማለት ነው እሱ? አታስቢም ወይ? ጥያቄው ይሄ ነው። ምክንያቱም እየተፈጠሩ ያሉት ነገሮች በዚሁ መንገድ ከቀጠሉ አሁን ከደቂቃዎች በኋላ ባለቤትሽም ልጆችሽም እንዳያውቁ አደርጋለሁ።
ምን አይነት ድርጅትም ላይ ምን አይነት ነገር ወይም ደግሞ በምን አይነት ነገር እጅሽ እንደተጨማለቀም ቤተሰቦችሽ ሲያውቁ ያንቺ ህይወት ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። ያ መታወቁ የማይቀር ነገር ነው። ልንገርሽ፣ ግልጽ የሆነ ነገር ነው። የሚዲያ ላይ እየተሰራ ያለ ስራ ነው። ማንም ሰው ያውቃል ስላንቺ ካሁን በኋላ። እሱ ሳያንስ ግን ከጀርባ ሁነሽ ከሊያ ጋር ነገሮችን እያንቀሳቀሽ እንዳለ የመኮንን አባላትና መኮንን ያወቁ ሰዓት እኔ መኮንንን ላካብደው አይደለም። መኮንን ሲያውቅ እኔ ሊያንም አላውቃት ጭራሽ አላውቃትም። አብረንም አንሰራ። አቶ ሞገስ በዚህ ጉዳይ ላይ ምን ትላለህ? ምነው በቃ ያለውን እውነታ ንገሪያቸው። በቃ ምንድን ነው ያለውን እውነታ ራስህ ንገራቸው። ካለህበት ከሰራህበት ሰርተው ከሆነ ወይም ካለ ራስህ ተናገር። እኔ ምንም የማውቀው ጉዳይ የለም አልኩህ። በቃ እኔ አንድ እንድታውቂው የምፈልገው ነገር ወይዘሮ ቤዛ ከሊያ ጋር የቅርብ የፋይናንስ ጉዳዩን እንደምትሰሪ እኛም ክፍያ ከአንቺ ጋር እንደምንወስድ ከባለ ሀብቶች ፈንድ የሚደረገው ገንዘብ ከማገብ ምን ገባ ለማን ይከፈላል የሚለውን በዋነኝነት በቃ እሱ የሚያውቀው ከሆነ ራሱን ጠይቀው። ራሱን ለምን ራሱ መልስ አይሰጥም? ስለምን ጉዳይ ነው መልስ የሚሰጠኝ? በቃ እነሱ የሚያውቁትን እነሱ ይንገር። እኔ ምንም የማውቀው ጉዳይ የለም ብያለሁ፣ ተናግሬያለሁ። ንገሪያቸው። በቃ እኔ ከዚህ በኋላ ህግ የሚቀጣኝን ቅጣት እቀበላለሁ። ሰልችቶኛል። በቃ ከዚህ በኋላ ይሄ በዚህ በኩል መደባበቅ፣ በዚህ በኩል ተመኮን ታውቂያለሽ። እኔ ቤተሰብ አስተዳዳሪ ነኝ፣ ልጅ አለኝ፣ ልጆች አሉኝ እና እኔ መታሰር ምንም አልፈልግም። ምክንያቱም ልጆች አሉኝ፣ በእኔ ኃላፊነት በእኔ የሚተዳደሩ አሉኝ። በቃ ንገሪያቸው። እኔ ማዝነው በእናንተ ጦስ፣ በእናንተ ምክንያት የሁላችሁም በዚህ ድርጅት ውስጥ ያላችሁ ሰዎች ቤተሰቦቻችሁ፣ ልጆቻችሁ እናንተ በገባችሁት ባልሆነ ቃል የእናንተ ቤተሰብ ላይ የሚደርሰው ነገር በጣም ነው የሚያሳዝነኝ። እኔ እንዲደርስባቸው ምንም ነገር አልፈልግም። አሁን እኔ ባጭሩ አንቺ ከጀርባሽ ሴራና ያልተገቡ ነገሮች እንዳሉ ባጭሩ የማውቅበት ዋነኛው ምክንያት ሊያን አላውቃትም ስትይ ነው። ቀደምም እሱም እንደዛው ነው ያለኝ። ሞገስ እንዴት ነው አብሮ የሚሰራ ሰው? ለአንቺ ደግሞ ሌላ ብራንች አልሽሽ፣ ችግር የለውም ነገርኩህ እኮ በጣም ብዙ ቅርንጫፍ አለ አልሽኝ። በጣም ብዙ ሊያ ደግሞ ሁሉ ነው ያለውና ብዙ ሊያ ልንገርሽ፣ አንቺ የፋይናንስ ኃላፊው ምክትል እንደሆንሽ አውቃለሁ። ዋና የፋይናንስ ኃላፊው ደግሞ በቅርብ በደረሰበት አንዳንድ ነገሮች ከድርጅቱ እንደተሰናበተና የጊዜያዊ ፋይናንስ ኃላፊ ሆነሽ እንደተሾምሽና ጊዜሽን እየጠበቅሽ እንዳለሽ ለብዙ ነገሮች ደግሞ ይህንን ነገር ፕሮሰስ ውስጥ እንድትገቢ የተደረገው በሊያ በኩል እንደሆነ ማናችንም እናውቀዋለን። እኔ በደንብ ደግሞ አውቀዋለሁ። ሁኔታውንም እየተከታተልኩና እያጣራሁት ያለሁበት ጉዳይ ስለሆነ ይሄንን አላቅም ብለሽ ነገሮችን እንትን እንዳትይ። ከሊያ ስር ሆነሽ ነገሮችን የምታንቀሳቅሽ አንቺ ነሽ። ይሄንንም አላቅም ብለሽ ደግሞ እዚህ ሚዲያ ላይ በዋሸሽበት ሰዓት ሙሉ ለሙሉ መኮንን ከራሱ ጋር ግጭት ውስጥ የገባሽ እንዳለሽ እና አዲሱ እየተዘጋጀ ወይም ደግሞ አዲስ እየተቋቋመ ስላለው ፕሮጀክት ከስር መሰረቱ ጠንሳሾቹ አንቺና ሊያ እንደሆንሽ ግልጽ እያደረግሽ እንድታውቂ ወይም ደግሞ ግልጽ እያደረግሽ እየሄድሽ እንደሆነ እንድታውቂ ይፈልጋሉ። በሁለተኛ የያዝኳቸው ፋይሎች ሙሉ ለሙሉ የአንቺ ፊርማና የአንቺ ነገሮች የሚጠብቁ ናቸው። ከዚህ በፊት ደግሞ የወጡ ፋይሎችም አሉ የአንቺን ፊርማ ይዘው የወጡ። ይሄንንም ደግሞ እንድታውቂ የፈለግኩት እዛው በመኮንን ድርጅት ውስጥ የሚንቀሳቀሱት አንዳንድ ፕሮጀክቶችን በማስመሰል የፋይናንስ ክፍል ኃላፊ ሆነሽ በቅርቡ ከተሾምሽ ወይም ደግሞ ጊዜያዊ ሆነሽ ከተሾምሽ በኋላ እያንቀሳቀሻቸው ያሉት ጉዳዮች አሉ። እነዛን ጉዳዮች ደግሞ እያደረግሽ ያለሽው ለአዲሱ ድርጅት ሌላ ፍርሚያዎችን በአንቺ ስም ከዛ የሚወጡ ገንዘቦችን ወደዚህኛው ፕሮጀክት ሙቭ እንዲያደርግ እያደረግሽ ነው። ይሄንን ዋሻለሁ ካልሽኝ የራስሽ መንገድ የምትሄጂበትና ምን አይነት ነገር ሪስክ እየወሰድሽ እንዳለሽ እንድታውቂ ይፈልጋሉ። ከጨረስክ ቤት የለቀ ብትወጣ ደስ ይለኛል። እኔ ምንም የማውቀው ነገር የለም ብያለሁ፣ ተናግሬያለሁ። እንግዲህ ለምንድን ነው ወይዘሮ ቤዛ ከኔ ጋር የማይሆን ነገር ውስጥ መግባት እየፈለግሻለሽ እንዴ? እኔ የማይሆን ምንም። እኔ የቤተሰብ አስተዳዳሪ ነኝ። እኔም አንድ ሚስኪን እናት ነኝ። እንዴት እና እባክህን ከቻልክ ቤት የለቀህ ብትወጣልኝ ደስ ይለኛል። እንዴት ነው ነገሩን እንደዚህ ቀለል አድርገሽ ማየት እየፈለግሻለሽ? እንዴት ነው እንደዚህ ቀላል ሆኖ ነገሮች ሁሉ እየታዩሽ ያሉት? አይ ቀላል ከባድ ሳይሆን እኔ ምንም የማውቀው ነገር የለም አልኩህ እኮ። ግልጽ አይደለም ነው የማወራው ነገር። እስካሁን የማወራው ነገር አልገባችሁም ነው? ለቤተሰባችንም ደህንነት እኛም ነፃ ለማውጣት በቃ ያለውን ነገር ንገራችሁ። ከዚህ በኋላ ምንም የሚደባበቅ ነገር የለውም። ሁሉ ነገር ያለውን ነገር እዛ ከመምጣታችን በፊት አስረድተናቸው። ያው ዙም ሚቲንግም የምንገናኘው እኛ ሶስታችን ነን።
ወይዘሮ ሊያ እኔና እሷ ነን የምንገናኘው። ከሊያ ጋር ቀረብ ባለመልኩ ደግሞ የሚገናኙት ከእሷ ጋር የፋይናንስ ነገሮች ስለምትከታተል። ይሄ ምን አይነት ወሽካታ ነው? ራሱ የሚዘላብደውን ለምን አንተናት ይችን ይወዳል ሞገስ። ወይዘሮ ቤዛ ለምን እውነቱን አትናገሪም እንዴ? ለማውቀው እውነቱን እየተናገርኩ እኮ አዳምጪኛ። ያለውን ነገር እኮ ሁሉን ነገር እያንዳንዱን መረጃ ያውቃሉ። ልጅሽና ባለቤትሽ በሊያ ስር እንደሆኑ ታውቂያለሽ ማለት በሊያ ስር ማለት በቃ እኔ ቅድም እዛ እንደነገርኩ ነው። የኔ ቤተሰቦች አቶ መኮንን እንዳጠመደ ሁሉ የእሷ ደግሞ ልጅና ባለቤቷን ሊያ አጥምዳን ያለችው። ይህን ካላደረግሽ ሁለቱንም ታጫቸዋለሽ፣ ህይወታቸው በንጅ ነው ብላ ቤዛ። ይሄ ማለት ምን ማለት ነው? ሁሉ መረጃ አውቃለሁ። ምን ማለት ነው? ይህንን ቦታው እንዲገናኙ ራሱ ያመቻቸውት እኔ ነኝ። ደውዬ የጠራሁሽ እኔ አይደለሁም እንዴ? ሊያ ትፈልግሻለች እዚህ ቦታ ነይ ብዬሽ ሁልጊዜ ከባለሀብቶች ጋር የምንገናኝበት ሆቴል ተገናኝታችሁ አውርታችኋል። ከዛ በኋላ ተስማምታችሁ ነገሮች፣ ስራዎች እየተሰሩ ነው ያሉት። በቃ እውነቱን ተናገሪ። አንቺ ባለመናገርሽ ለምን የእኛ ህይወት የአንቺ የባልና የልጅሽ ህይወት አደጋ እንዲወቅ ታደርጊያለሽ? ምንድን ነው እያወራችሁ ያላችሁት? ለምን ለእኔ ነው ግልጽ እያልሆነልኝ ያለው ወይንስ ነገሮችን እናንተ ናችሁ? እኔ ግራ እንድጋባ። ቤዛ ልጅሽን እና ባለቤትሽን አግታብሽ ነው ያለችው ሊያ? እኔ ከሊያ ጋር መጀመሪያ ብዙ እምቢ ብያት ነበር፣ መስራት አልፈለኩም ነበር። እሺ በጣም የተመላለሰች እምቢ ብያትም ነበር። አቶ መኮንንን በመፍራትም በማክበርም እምቢ ብያት ነበረ። እሺ እሷ ልጄንና ባሌን ፎቶ ይዛ መጣ። በቃ እኔ ጋር ማትሰሪ ከሆነ እነሱን ታጫቸዋለሽ ብላ አስፈራራች። ስለዚህ አሁን ባለቤትሽና ልጅሽ አሁንም እኔ ልጄና ባለቤቴ አደጋ ላይ ስለሆኑ ነው። ቆይ እስቲ እንግዲህ ይሄ ሁሉ ነገር ዋሽተሽ አቶ ሞገስ እስኪናገር ውስጥ ጠብቄ ነበር ማለት ነው። ለዚህም ነው ታስፈልገኛለህ ብዬ ያስቀመጥኩ። ቆይና ይሄ ሁሉ ነገር በምን አይነት መንገድ ነው የተጀመረው? አንቺና ሊያ እንግዲህ የመኮንን ድርጅት ውስጥ ተቀጥራችሁ የምትሰሩ ሰዎች እንደሆናችሁ አውቃለሁ። እስቲ ይሄ ሁሉ ነገር ወደዚህ መንገድ ልትገቡ የቻላችሁበት ተርኒንግ ፖይንታችሁ ምንድን ነው? በቃ እኔ ከእሷ ጋር እንድሰራ ያንን ድርጅት እንድለቅ ትፈልጋለች። በጣም እንትን ስትለኝ ስጨቀጭቀኝ፣ ዛሬም ነገም በቃ በየጊዜው እየመጣች ጠይቀኝ ነበር። እኔም እምቢ ብያት ነበር። ከብዙ እምቢ በኋላ ነው ያው እንዳልኩ በልጄና በባለቤት ያስፈራራችኝ። የእነሱን ህይወት እንትን ለመታደግ ብዬ ነው ወደዚህ ህይወት ውስጥ የገባሁት። ይሄ ማለት እንግዲህ አንቺን ፈቅደሽ ወደሽ ሳይሆን በገዛ ባለቃሽ የደረሰብሽ ማስጠንቀቂያ ወይም ደግሞ ስላስገደደችሽ ነው ይሄንን ሁሉ ነገር እያደረግሽ ያለሽው። እንዴት ነው ልጅሽንና ባለቤትሽን እንደዚህ ማገት የሚሉትን ነገሮች እንዴት ነው እያንቀሳቀሰች ያለችው? እኔ ባለቤትና ልጅሽን መጠበቅ ባለብኝ መንገድ እጠብቅልሻለሁ። እንዴት ነው የምጠብቅልኝ ማለት? እንዴት ነው የምጠብቅልኝ ማለት? አሁን ቅድም ስታወሩ ሰምቼሻለሁ። አሁንም እሷ ጋር ናቸው። ይሄ ፋይል መጥቶ እኔ ፈርሜበት እሷ ጋር እስኪደርስ ድረስ እነሱን ቅድሚያ ትወስዳቸዋለች። እንዴት ቅድሚያ ትወስዳቸዋለች ማለት? በቃ እኔ ፈርምበት ስታይ ነው የምትለቃቸው ወደ እኔ የሚመጡት። አሁን እኔ ጋር የሉም እኮ ታውቃለህ። ይሄንን ቅድም ደውለሽ ስታወሪያቸው እንግዲህ አሁን እኔ እነሱ ጋር ስለነበርኩኝ የሰማሁት አሁን ባለቤቴና ልጄም ወጥተዋል ስለሆነ ቶሎ ነው እኮ እሷ ስለወሰደቻቸው ነው እኮ እሷ ጋር ናቸው። ስለዚህ አሁን እስከ ገባኝ ያክል እንግዲህ ባለቤትሽና ልጅሽን ትወስዳለች። ስትወስድ ከአንቺ የሚጠበቀውን ነገር ካሟላሽ በኋላ እነሱ ይመጣሉ ትመልሳለች ማለት ነው። እስካሁን አልተማመናችሁም ነው? ምንድን ነው ይሄን ያክል ጥርጣሬ መሀላችሁ እየፈጠረ ያለው? በእንደዚህ ልክ ነገሮችን መቀባበል ያስፈለገበት ዋነኛው ምክንያት እሷ ሌላ ሰው እኔ ከዚህ ስራ መውጣት እንደምፈልግ ታውቃለች። እሺ ግን እዚህ ስራ ላይ ደግሞ በጣም በቢሊየን የሚቆጠሩ ገንዘቦች ናቸው። ሂሳቡንም የምሰራው እኔ ነኝ። ቆይ ማለት ብዙ አይነት ፋይናንስ ክፍል እያለ ከአንቺ የበለጠ እንግዲህ ትላልቅ ስራዎችን ሲሰሩ የነበረ በኤክስፒሪየንስም ከአንቺ የሚበልጡ እንደነበሩ አውቃለሁ። ግን ያንን አስባራ አንቺን በዛ ጋር በጊዜያዊ ፋይናንስ ኃላፊ አድርጋ ሾማሻለች። ከዛን አንቺንም ወደዚህ ስራ ማምጣቱ ምን አስፈለገ? ብዙ አይነት ሰዎች አሉ። አንቺን የመረጠችበት ምክንያቷስ ምንድን ነው? የረጅም ጊዜ የስራ ልምድ አለኝ። ከአንቺ የሚበልጡ እኮ የረጅም የስራ ልምድ ያላቸው ሰዎች መረጠችኝ። እንግዲህ በስራ ልምድ አለ። በቃ ስራው ጥንቃቄ ይፈልጋል። ህገወጥ ስራ ስለሆነ ጥንቃቄ ይፈልጋል። ማንኛውም ሰው ሊሰራው አይችልም። እና እኔ ከዚህ ስራ ራሱ መውጣት እፈልጋለሁ። ግን የባለቤቴና የልጄ ጉዳይ ስለሆነብኝ ነው
ግዴታ ይሄንን ሌላ ሰው እንዲሰራው ከስር ሌላ ማሰልጠን አለብኝ። አሰልጥነሽ ብቁ አድርገሽ አሳልፈሽ እስካሰጠሽ ድረስ ምንም ነገር ፍቃደኛ ትሆንልሽ ማለት ነው አትሆንልኝ። ስለዚህ አሁን እስቲ ግልጽ እንዲሆን የፈለኩት ነገር ከመኮንን ድርጅት ውስጥ ብዙ አይነት ገንዘቦች አሁን ወደዚህ አዲሱ ፕሮጀክት ሙቪ የሆነ ነው ያለው አይደለ? ከሊያ ውጭ የሚያክሰው አለ ይሄ ገንዘብ እየተንቀሳቀሰ እንዳለ? ማናጀሯ አለች። ከማናጀሯ በኋላ ያው እኔም ፋይናንስ ነኝ፣ እኔ ጋር ይመጣል። እነሱም አሉ በቃ። ስለዚህ ድርጅት ውስጥ ብዙ ነገሮችን በራሳችሁ መንገድ አንቺ ሊያ ማናጀሩ ኦር ማናጀሯ ሴት ናት ወንድ ነው? ሴት ነች። እሺ ከዛን ሞገስ አለ ደስታ አለ እና ሁለቱ ከኔ ጋር የነበሩ ሴቶች አሉና በእናንተ ሰዎች ብቻ ነው እንግዲህ 10 ምናምን ሺህ ተቀጥሮ የሚሰራበት ድርጅት ውስጥ ማንም ሰው ሳያውቅ 10 ሰው ባልሞላ ሰው ነው ይሄንን ሁሉ ነገር አቀናጅታችሁ ያንቀሳቀሳችሁ ያላችሁት? አዎ እኛንም የመረጠችው ለዛ ነው። ምን ሚስጥር ይሆናል? ሰው ከበዛ እኮ ነገር ሁሉ ይበላሻል። የቅድም እሷ ነግራለች። እንደኛ የሰው ኃይል ኃላፊ ያን እንደማስተዳደር ይመጣል። ማን ታማኝ ነው፣ ማን ስራውን በአግባቡ ይሰራል የሚለውን ክትትል አደረጋለሁ። በዛ መሰረት እሷ ፕሮፖዝ እንድትደረግ አደረገ። ስለዚህ አንደኛ ታማኝነትም ጠንካራ ሰራተኛም ነች። ይሄ ገንዘብ ዝውውሩ ላይ ሹፌሩ የሚያውቀው ነገር የለም። እቃ ድርስ ሲባል እዚህ ቦታ ሲባል ያመጣል፣ ሲሰጥ ያደርሳል። ስለዚህ ፋይናንሱን ዝውውር ሲደረግ ራሱ ድጋፍ የሚያደርጉ ባለሀብቶች፣ የተለያዩ ሰዎች ሙሉ ለሙሉ እስከምናመጣ መታወቅ የለበት፣ በሚያስነቃ መልኩ መሆን የለበት። የአቶ መኮንን ድርጅት የሚባለው አላማውን እንግዲህ ነግረናል። ስለዚህ ከዛ ለመውጣት መጀመሪያ እኔም እሷም አምናንበታል። መጀመሪያ አላማው ችግረኞችን መርዳት ነው የሚለው። ከዛ ነገር ግን ሰዎችን በማምጣት ሃይማኖታቸውን እንዲቀይሩ የሊምኖት አባል እንዲሆኑ ማድረግ ስራ ነበር ይሰራ የነበረው። ስለዚህ እኔም እሷም አሁን ሌሎቹም ወደዚህ ያልመጡ ይህን ስራ አይፈልጉትም። ግን ብንወጣ ደግሞ የአቶ መኮንን ሰዎች ያጠፉናል። ዙርዙር አሁንም በወይዘሮ ሊያ መጠመዳችን አልቀረም። ግን እኔ በበኩሌ በቃ ህግ የሚቀጣኝን ይቅጣኝ፣ ለቤተሰቦች ከለላ የሚሰጥልኝ ከሆነ ያለውን ነገር ሁሉ ከዚህም ሌላ የማውቀው መረጃ አሳልፌ ይሰጣል። በዚህ ምክንያት ነው አሁን ገንዘቡ ሲዟዟር ትክክል ሲገባ ወደ አቶ መኮንን ድርጅት እንደሆነ አሁን እኛ የተወሰኑ ባለሀብቶች አምኗል። ያንን ትተው ወደዚህኛው ትክክለኛ ወደሚሆነው ዋና ዓላማው ባለሀብቶቹ ይህን ተረተው ይሄ ወደዚህ ድርጅት የሚሆኑ ቀርቶ ሊያ ወደ መሰረታቸው ወደዛ እንዲሆን እየተደረገ ያለው። ቅድም አሁን እሷ ስትልህ ባልና ልጇ ሊያ እንዳጠመደች አያውቁም፣ እንዳጠመደቻቸው አያውቁም። ስለዚህ ለሆነ ጉዳይ ተብሎ ነው የሚሄዱት። ግን የሊያ ሰዎች በቅርብ ክትትል ያደርጋሉ። ጉዳዩ ሲያልቅ ነው እነሱ ሲመጡ እንዲንቀሳቀሱ ይደረጋል፣ በተለያየ ሲስተም እንዲቆዩ ይደረጋል። ይህ እንግዲህ ያለው ነገር ይሄ ነው። እኛ ቤተሰቦቻችንን ከለላ ከሰጣችሁልን እኛም ሰላማዊ በህግም ብንጠየቅ የሚያስጠይቀንም በሰራነው ስራ እንጠየቃለን። ነገር ግን ከአቶ መኮንን ሰዎች የምንርቅበት ነገር ካለ እውነታው ይሄ ነው። ግን እኔ አንድ ስጋቴ አንተም የመኮንን ሰው ነህ፣ ቤተሰብ ነህ፣ አሳልፈህ ላለመስጠት ምን ዋስትና አለ? ይኸውልህ ደጋግመህ ይሄን ነገር እያልከኝ ነው። አዎ ስጋት ስላለኝ ነው። እኔም እንድታውቁ ላሳውቅ፣ እኔ ከእናንተ ጋር ተባብሮ የመስራት ፍላጎትም የለኝም ሊኖረኝም አይችልም። አንድ የህግ ሰው የሚያደርገው ነገር ምንድን ነው? ከተጠርጣሪ ወይም ከወንጀለኛ ተገቢ የሆነውን ማስረጃ ይቀበላል። ህጋዊ በሆነ መንገድ የዛን ሰው መብት ሳይነፍቅ ህግን እስካልጣሳቸው ድረስ በህጋዊ መንገድ እስከዛሬ ድረስ የማደርገው ነገር ነው። ሰው በሰላም እጁን ከሰጠኝ ያለ ፍቃዳችሁ ዝንባችሁን አነባለሁ። ያለ ፍቃዳችሁ አይ ብላችሁ ግን ማስረጃዎችን ለማሸሽ ከህግ አካል ለመሰወር ከፈለጋችሁ ማድረግ ያለብኝን መንገድ እናንተ የምትወዱትን ነገር አደርጓለሁ። በምትፈልጉት መንገድ እንድንቀሳቀስ እንድትንቀሳቀሱም አደርጋለሁ። ዋና ዋና ፋይሎችን እኮ ይዛችኋል። ዋና ዋና ፋይሎች ማለት የያዝኳቸው ፋይሎች እኮ ለድርጅቱ ወይም ደግሞ ለፕሮጀክቱ ቤዝ የሆኑ ነገሮች አይደሉም። ከተጀመረ በኋላ እየተንቀሳቀሱ ያሉትን ፋይሎች ነው የያዝኩ ያሉት። መጀመሪያ ከሰር ከመሰረቱ ሲመሰረት የነበሩትን ነገሮች በሙሉ እናንተ እንደምታውቁ አውቃለሁ። ወይዘሮ ቤዛ እንደምታውቂም አውቃለሁ።
ከነማን ጋር ሆነሽ ነው እነዚህ ነገሮች ተመሳጥረሽ እየሰራሽ ያለሽው? ማን ናቸው ከጀርባ ሆኖ እያገዙሽ ያሉት? ድርጅቱንስ እሷ ከማን ጋር ሆና ነው? መቼም ብቻዋን ልትከፍተው እንደማትችል አውቃለሁ። አይ ድርጅቱን እሷ ከማን ጋር እንደከፈተችው እናውቃለን። ለምንድን ነው እሱ የምታየው? ብዙ ነገሮችን እንኳን አንቺ ነሽ የምታውቂው። አሁንም ቢሆን ባለቤትሽና ልጅሽ እኔ ባለቤቴና ልጆቼን አድንልኝ። እኔ ራሴ ቆይ ምንድን ነው የፈለግሽው? ከዚህ በላይ በምን መንገድ መታሰርሽም አይቀርም፣ ግድ ነው ትታሰሪያለሽ። እንደ የሰራሽው ወንጀል ማን እንዲቀበልልሽ? አይ እኔ ልጄም ባለቤቴም ያለ እኔ ምንም እንትን የላቸውም። ባለቤትሽም ሆነ ልጅሽ ነው በእነሱ የሚያስፈራራ። ይሄንንማ መጀመሪያ ከመግባትሽ በፊት ነበር ማወቅ። ወድጄ አይደለም የገባሁት አልኩህ እኮ ተገድጄ ነው፣ በእነሱ ተገድጄ ነው። ማምለጥ የምትችይበትን መንገድ ልንገርሽ። ማወቅ ትፈልጊያለሽ? ምንም ዋጋ የለውም። አሁን ቀድሞ ቢሆን ኖሮ ማምለጥ የምንችልበትን ነው እንጂ አሁንም ነገርኩህ እኮ። አሁንም እኮ ልጄና ባለቤቴ በእሷ ቁጥጥር ስር ናቸው። ስለዚህ ምን ይሁን ነው የምትይኝ? ቆይ ምን እንዲሆን ነው የፈለግሽው? ሀሳብሽስ ምንድን ነው? ማምለጥ የምትችይ ነው የሚመስልሽ? እስካሁን የሰራሻቸው የተናዘሻቸው ወንጀሎች አንቺን የሚያስለቅቁሽ ወይም ደግሞ በነፃ ሆነሽ የምትሄጂ የሚፈቅድ ነው የሚመስልሽ? ተገደን ነው አልኩህ እኮ ተገደን ነው ስራውን የምንሰራው፣ ተገደን ነው። ወደን አንድም ወድጄም ፈቅጄም አይደለም፣ በግድ ነው። እኔ መውጣት እፈልጋለሁ፣ ራሱ ከዛ ስራ መልቀቅ እፈልጋለሁ። ግን እንዴት ብዬ ለመልቀቅ ራሱ ምቹ ነገር ስላላገኘውኝ ነው። እና እባክህን ምቹ ነገር ማለት ኦኬ። ስለዚህ ያው አንድ ሰው ለመኖር ስራ ያስፈልገዋል። እኔ መጀመሪያ ስራ ብዬ ነው የተቀጠርኩት እኮ። በኋላ ነው ይሄ ጉድ የመጣው፣ በኋላ ነው ከገባሁበት። ቀስ እያለ ነው ነገሮች ስር እየሰደዱ የሄዱት እንጂ እኔ መጀመሪያ ስገባ እኮ ተቀጥሬ ነው እንደማንኛውም እንትን ፋይናንስ የገባሁት። እኔ እንግዲህ ነገሮችን ግልጽ ለማድረግ እየሞከርኩኝ ነው፣ እየተረዳሽኝ አይደለም። ግልጽ ለማድረግ እየሞከርኩ ነው፣ እየተረዳሽኝ አይደለም። እኔ አሁን አንቺ ስለምትረጃቸው ነገሮች ሳይሆን ውስጥሽ የደበቅሻቸውን ፋይሎች ነው የምፈልገው። ገባሽ አይደለም? ምንም ልታቂ ምንም ልትደብቂ ትችላለሽ። እኔ እሱ የሚመለከተኝ ነገር አይደለም፣ አያገባኝም። ግን ደግሞ ግልጽ በሆነ አማርኛ ነገሮችን ስናወራበት ባለቤትሽ እና ልጆችሽ ነፃ መውጣት አለባቸው አይደለ? እነሱ ነፃ ከወጡ በኋላ ነው ስለዚህ ሁሉ ነገር ማውራት የምንችለው አይደለ? ያንን ማውራት እንድንችል ከፈለግሽ መጀመሪያ ነገሮችን ግልጽ አድርጊልኝ፣ አሳውቂ። ነገርኩህ እኮ ያለው አሁን ወደድሽም ጠላሽም ባለቤትሽ ሊያ ጋር ሲሄድ ምን አይነት ነገሮችን እያንቀሳቀሰ ወይም ደግሞ እዛ ሲሄድ እሱስ ምን ነገር እያደረገ እንዳለ አይታወቅም። ባለቤትሽ ዳይሬክትም ሆነ ኢንዳይሬክት የዚህ ወንጀል ተባባሪ ነው። ልጆችሽ ጎዳና እንዲወድቁ ያለ አባትና ያለ እናት እንዲያድጉ ከፈለግሽ ነገሮችን በራስሽ መንገድ ማስከተል። እንደዚህ ነው የምታስፈራራን፣ የህግ አካሎችም እንደዚህ ነው የምታስፈራሩ። እኛ እያስፈራራንሽ አይደለም። ማወቅ ከፈለግሽ ግን እንድታውቂ ነው ነገሮችን እያስረዳንሽ ያለ ነው። እሷ ገድዬ ለአሞራ ሰጣቸዋለሁ ትለኛለች፣ አንተ ደግሞ ጎዳና ላይ እንዳይወድቁት ነው። እኔ እኮ ምንም አይነት ውሸት ተጠቅሜ እያስፈራራሁሽ አይደለም፣ እውነታውን ነው እየነገርኩሽ ያለው። እውነታው ደግሞ ካስፈራሽ እኔ ምንም ማድረግ አልችልም። አሁን ባለቤትሽ በዚህን ሰዓት ከሊያ ጋር ነው ያለው። ሊያ ደግሞ ወንጀለኛ ነች፣ አንቺ ወንጀለኛ ነሽ። ሊሆኑ የሚችሉ ከ18 ዓመት በታች የሆኑ ህፃናቶች ልጆችሽ ናቸው። እሱንም እድሜያቸውን ስለማይፈቅድ ምን አይነት ነገር ሊሰማሩ እንደሚችሉ ይሄን ያክልም ደግሞ ነገሮችን አናላይዝ የማድረግ አቅም ስለማይኖራቸው ጭንቅላታቸው ማይፈቅድላቸውም ይሄን ነገር እንዲያደርጉ። ለዛም ነው ይሄ ሁሉ ነገር እየተንቀሳቀሰ ያለው ደግሞ በአንቺ በባለቤትሽ በሊያ መሀል ስለሆነ የምትጠየቁት እናንተ ናችሁ። በምትጠየቁበት ሰዓት ደግሞ መልስ መስጠት የሚኖርብሽም አንቺ ነሽ። መልሱን ከሰጠሽ ተገቢ የሆነውን ነገር ካስረዳሽን ስለ ራስሽም ስለ ባለቤትሽም የምታውቂያቸውን ነገሮች ባለቤትሽም ስለሚያውቃቸው እዛ ሊያ ጋር በሚሄድበት ሰዓት የሚያደርጋቸው ነገሮች ካስረዳን ፍትህ የማግኘት እድሉን ተጠቃሚ ትሆናላችሁ። በቃ ባጭሩ። አይ ካላችሁ ግን ነገሮችን እንግዲህ በምንፈልገው ወይም ደግሞ ተገቢ በሆነ መንገድ ማስቀጠል እንችላለን። እነዚህ በአንቺ የሚሆኑ ነገሮች ናቸው። ግን እስቲ አንቺ ድርጅት ውስጥ ከገባሽ በኋላ እየተንቀሳቀሱ ያሉት ነገሮች ምን ይመስላሉ? ምን አይነት ነገሮችን ሰርተሻል? አብረሻል? አይ ወደ 3 የሚሆኑ ትላልቅ ህንፃዎችን ተከራይተናል። እሺ፣ እዚሁ ከተማ ውስጥ ነው? አዎ። እሺ። ክፍለ ሀገር መሬት ሁሉ ገዝተናል። የገበሬ ቦታዎችንም ገዝተን ገበሬዎች እዛው አልምተው እንዲጠቀሙበት አመቻችተናል። ምን አቀዳችሁ ነው? መቼም ይሄ ነገር ያው ይሄ ሁሉ እነሱን እንትን ለማለት ነው። ምን እኮ ገበሬዎችን ለማጥመድ ነው ይሄ ሁሉ ነገር እያደረጋችሁ ያላችሁት? አዎ ያው በብዙ ሚሊዮን ብር ነው እንትን የሚባለው የሚመጣው የሚወጣው። ያው ገበሬዎችንም ለማንተን ለማለት ቦታ ለነሱም ተመቻችቶላቸዋል። እዛው ያለማሉ።
ተጠቃሚ ናቸው በመሬቱ። እሺ ብዙ ነገሮችን እንግዲህ ስታደርጉ ተገቢ የሆኑ ነገሮችንም ያልሆኑ ነገሮችንም ህጋዊ በሚመስል መንገድ እያንቀሳቀሳችሁ እናቴንም እንግዲህ ክፍለ ሀገር ላይ እያላችሁ ከሊያ ጋር ስትወስዷት የነበረው ለዚህ ዓላማ ነው ማለት ነው። እናቴ ነግራኛለች። ልብሶች ሲገዙ ሲሰጡ ክፍለ ሀገር ላይ ብዙ አይነት ነገሮችን ስጦታ ስናበረክት ነበር ብላኛለች። ስጦታ ይሰጣቸዋል ለራሳቸውን። የገዛ እናቴን ወስደሽ እንደዚህ አይነት ነገር ውስጥ እያወቅሽ ነው ያሳተፍሻት አይደል? ራስሽ የምታውቂውን ነገር በእሷ ስም ለማጨማለቅ ስለፈለጋችሁ ነው አይደል ያደረጋችሁት? ምንም ማድረግ አንችልም እኮ በቃ አንድ ጊዜ ተጀምሯል። አንድ ጊዜ አወቅንም ሳናቅም ሆነ አውቀን ገብተንበታል። ያው ይሄንን ካላካሄድንም እኛ ሰላም አይኖረንማ። ስራው ላይ መቆየቱን ተወውና ቤተሰቦቻችን ሰላም አያገኙም። ስለዚህ ይሄንን ነገር ያው ማስፋፋት ግድ ነው። ለማስፋፋት ቢባል መደረግ ያለበትን ነገር በሙሉ አድርገሻል ማለት ነው። አዎ አድርገናል። አሁን ራስሽን ነፃ ለማውጣት ብዙ ነገሮችን ማድረግ እንደሚኖርብሽ ታውቂዋለሽ አይደለም? ለምሳሌ ራሴን ነፃ አደርግበታለሁ ብለሽ ሊያልጥይበት የምትሻቸውን ፋይሎች መቼም ታስቀምጫለሽ ብዬ አስባለሁ። ይሄ ግድ የሚሆን ነገር ነው። ማንኛውም ሰው ራሱን ነፃ ለማውጣት ሲል አንዳንድ ነገሮችን ከጀርባ ያዝ እንደሚያደርግ ግልጽ ነው። ለችግር ቀን ለባካፕ ተብሎ የሚያዙ ብዙ ነገሮች አሉ። ማንኛውም ነገር ላይ ቢሆን አንቺም ራስሽን ነፃ ለማውጣት ያሻቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። እንደዚህ መቼም ቀላል ሰው ነሽ ብዬ ተስፋ አላደርግም። እና የሰጠው መረጃ በቂ አይደለም። አንቺ ሊያልጥ የምትችይበት የራስሽ የሆነ ፋይል ይኖርሻል። አንቺ ሊያ እንደዚህ በልጆችሽና ባለቤትሽ እያስፈራራችሽ የሊያን የሆነ ነገር እንደዚሁ ትተሽው ትቀመጫለሽ ብዬ ተስፋ አላደርግም። አይመስልሽም? እስቲ አንቺ ለባካፕ ብለሽ ያልሽው ነገር ምንድን ነው? እናንተ ሊያን አታውቋትም። ሊያ በጣም ጠንቃቃና ድብቅ ነች። እኔ ጋር ልታገኝ የምትችለው ምናልባት ደረሰኝ ነው። እሺ። በዋናነት ደግሞ ከውጭ የሚገቡ ከኬንያ የሚመጣ ገንዘቦችን ማናጀሯ ነች የምትንቀሳቀስ። እሺ። ማናጀሯ ማን ነች? ከኬንያ አልሽ አይደል? ማናጀሯ ማን ነች? ያው ጥላሁንን ይዘው የለ? አዎ ጥላሁንን ይዘዋል። በቃ ጥላሁን እንትን ይነግራል እኮ። ጥላሁን ምን ሊነግር ይችላል? ጥላሁን መናገር ያለበትን በሙሉ ተናግሮ እኮ ወደ ህግ አካል ወስጄዋለሁ። አይ በቃ እኔ ጋር ልታገኝ የምትችለው አሁን ደረሰኞችን ነው። በዋናነት ግን ገንዘቦችን ከውጭ የሚመጡትን ከኬንያ ምናምን የሚመጡትን ማናጀሯ ነች የምታንቀሳቀስ። ማናጀሯና ጥላሁን ምንም የሚያገናኛቸው ነገሮች አሉ? ለምንድን ነው ጥላሁንን ጠይቀው እያልሽኛለሽ? ጥላሁን እኮ ስለዚህ ስለ አዲሱ ፕሮጀክት ምንም የሚያውቀው ነገር የለም። ያንን ደግሞ ጃስ በቃ ቢሆንስ ነግሮኛል። ማናጀሯ ማዕዛ እንደምትባል ነው ማቅ። ማዕዛ ነች። እሺ እንግዲህ ውድ ቤተሰቦቼ ማለት ቤዛ መናገር ያለባትን ነገር በሙሉ ተናግራለች ብዬ ተስፋ አደርጋለሁ። ከዛም አልፎ ደግሞ እስቲ ስለ ኬንያ እየተባሉ ስለሚወሩ ነገሮች ብዙ ነገሮችን እንግዲህ ኬንያ ላይ እየተሰሩ እንዳሉ ከኬንያም እንግዲህ አንድ ስልጣን ያለው ሰው ሲመጣ አየር መንገድ ድረስ ሄጄ ነገሮችን መድረግ ያሉባቸውን ነገሮች በሙሉ አድርጌ ነበር። የተፈጠሩት ነገሮች በምን አይነት መንገድ እየተጓዙ ይገኛሉ፣ ምን አይነት ነገሮች ናቸው የሚለውን አብረን አይተን አብረን ተከታትለናል። ግልጽ የሚሆኑትን ነገሮች ግልጽ በሆነ መንገድ አስተላልፌያለሁ እና አሁን ምንድነው የቀሩ ነገሮች በሙሉ ወይዘሮ መዓዛ የተባለችው ግለሰብ ማነች? ከኬንያ ጋርም እንግዲህ ነገሮች ሲያያዙ ጥላውን የገዛ ልጁን ኬንያ ላይ እንዳስተማርና ለዛ ፕሮጀክት ብቁ ይሆናል ተብሎ የሚታሰቡትን ነገሮች ልጁም ደግሞ ሳላስብ ብዙ ነገሮች ውስጥ ገብቻለሁ ብሎ ለእኛ ግልጽ አድርጎልናል። አሁን መለስ ብለን ነገሮችን የማጣራት ግዴታ ስላለብን ነገሮችንም እያጣራን የምንገኝበት ወይ አለ። እሱን አጣርቼ እንግዲህ ተገቢ የሆነውን ነገር የማስተላልፍ ይሆናል። ውድ ቤተሰቦች ኬንያ ላይ እንግዲህ እየተፈጠሩ ያሉ ነገሮች በምን አይነት መንገድ ነገሮች እየተንቀሳቀሱ እንዳሉ ኬንያ ካሉ እንግዲህ ባለስልጣናቶች ጋር ሊያ ተባብራ ወይም ደግሞ አንድ ላይ ሆነው ነገሮችን ወይም ደግሞ መኮንንን ለመጣል እየተደረገ ያለ ነገር መሆኑ ለእኛ በጣም ትልቅ ጥቅም ነው። ምክንያቱም መኮንንን ለማስወደቅ የሚያደርጉት ወይም ደግሞ የሚጠቀሙት ፕሮሰስ እኔንም እናቴንም ነፃ ለማውጣት አመቺ የሚሆኑ መንገዶችን የምናገኝ ይሆናል። ከዛም ባለፈ እንግዲህ ትንሽ አሁን መብራቱ መሀል ላይ ጠፋብን ያሉት ነገሮች እንግዲህ በእንደዚህ አይነት ሁኔታ እየቀጠሉ ይሄዳሉ። ነገሮች ምንድን ናቸው? ወይዘሮ መዓዛስ ማን እንደሆነች ደግሞ እንግዲህ ራሷ ቤዛ ወስዳ ያሉትን ነገሮች እንድታሳይኝ እፈልጋለሁ። እዛ ቦታ ላይ ምን ተፈጥሯል፣ ምን ሆኗል የሚለውን ነገር ይሄን ካሜራ በማጥፋት የምንከታተል ይሆናል። ይህን ቪዲዮ አልለቀውም፣ ምክንያቱም ሊያ ግዴታ የእሷን ባለቤትና ልጆች መልቀቅ ስላለባት መፈረም ያለበትን ነገር
ፈርማ እንደለቀቀች ሞገስና ደስታ እንዲናገሩ ወይም ደግሞ ደውለው ማሳወቅ ላለባቸው አካል እንዲያሳውቁ ካደረግን በኋላ የተደወለባቸው ወይም ደግሞ የምንሄድባቸው ግለሰቦች ደርሰው ያሉትን ነገሮች እንዲያሳውቁን እናደርጋለን። ከዛ በመቀጠል እግር በእግር ተከታትዬ መዓዛ የተባለችውን ማናጀርንም ሊያንም ለእናንተ አሳልፌ እንደምሰጥ እርግጠኛ ነኝ። ያንንም ነገር አደርገዋለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን ሼር እያደረጋችሁ ከጎኔ መሆናችሁን ድጋፋችሁን እንድታሳዩ እፈልጋለሁ። ከኔ ጋር ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።